ሩታና ኤፍሬም መጥተዋል ማለት ነው። ዴቭ እንግዲህ ዛሬ በጣም ትክክል ነገር ነው የተናገርከው። ምክንያቱም ሩታ አብርሃምን ጎርተሽ ከሄርሜላ አለያይተሽ ምን ትጠቀሚያለሽ ወይ ወደ ራስሽ አላመጣሽው ያልከው ንግግር እኔ በጣም ተመችቶኛል። እዚህ ጋር ኤፍሬም ሩታ ትችላለች፣ ሁልጊዜ ትችላለች ትላለህ። ኦኬ ትችላለች እንበል። መቻልና ማሳየት በጣም ልዩነት አላቸው እንዴ! እስከ መቼ ነው ወንድ ልጅን ተለምኖ? ይሄ ልጅ የራሱ ህይወት አለው። ዳኒ ሪያል ሾን ማስፈራራት አትችሉም። ዳኒ ሪያል ሾ እኮ ትክክል እኮ ነው። የራሱ ህይወት ዘና ብሎ እየኖረ አንቺ እየመጣሽ ትረብሸዋለሽ። በሰዓቱ አልፈልግህም፣ እኔ እንዳንተ አይነት ወንድ አያስፈልገኝም፣ እኔም የሚመጥነኝ ቦታ ነው መገኘት ያለብኝ፣ አልፈልግም ብለሽ እንደዛ ስንት በቃ ወረቀት ካልቀደርክልኝ ብለሽ ይዘሽ ዞር የነበርሽ ሴትዮ፣ እስከ ኩሪፍቱ ድረስ የሄርሽ ሴትዮ ዛሬ እንዴት አብርሃም እንዴ! አረሼ ነው እንዴት አብርሃም ከኔ ጋር ይሁን ብለሽ ደግሞ እንደገና ትማጸኛለሽ። እዚህ ጋር ወንድሙን ታላቅ ወንድሙን ዴቭን እንግዲህ እሱን አቁመሽ ነው እየተከራከርሻለሽ እንዴ? ሌላ ወንድ የለም እንዴ ቡታጅራ ላይ? በእናንተ ነው እንዴ መፋታት የተጀመረው? ሩታ ዳኒ ሪያል ሾ ያንቺ ትዳር ይሆናል ብሎ ካንቺ ጋር ብዙ ነገር ሲሰራ ነበረ። ዛሬ ደግሞ እንደማይሆን እንደማያዋጣው ሲያየው ወዴት ሄደ? ወደ አብርሃም ሄደ። አሁን ወደ አብርሃም ስለሄደ ለምን ሄርክ ብለሽ ይሄንን ያህል ግፍፊነት የምታረጊበት ይሄ ትክክል አይደለም ብዬ ነው የማምነው። ስለዚህ ትዳር በልመና ሳይሆን ትዳር በፍቅር ነው። አብርሃም ከሄርሜላ ጋር ላይፉን ይቅጭበት። አሁን ይቅርታ ብሏል። ይቅርታዋን እስከምትቀበለው ጠብቆ እሱን እንጂ ይሄ ሩታ የምታረጊው ነገር ትክክል እንዳልሆነ ዛሬም ነገም አስረግጬ እነግርሻለሁ። ዴቭ ዛሬ ተናገርከው ንግግር 100% ትክክል ነው። ይሄ ኤፍሬም የሚባል ሲጀመር አብርሃም የሆነ በቃ መንገድ ማስያዝ አለበት። በቃ አሁንም ይረብሻቸዋል። አብርሃም የሰማይ ከሆነ ኤፍሬምን ከህይወትህ ልታስወግደው ይገባል። ምክንያቱም የራሱን ህይወት ይኑር፣ የእናንተን ህይወት ሊኖርላችሁ አይገባም። ከሄርሜላ እንድትርቅ ዋና ፖይንቱ ከቤት ነው ይባላል። ወንድምህን ያዝ በመጀመሪያ። እኔ የምልህ ይሄን ነው ቤተሰብዬ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም ይሄ ቪዲዮዋችን ይድረስ።